እንዴት አላችሁልኝ? ደህና ናችሁ? ሰላም ናችሁ ወይ? መጥቻለሁ በአዲስ ኢነርጂ፣ በአዲስ ተስፋ፣ በአዲስ እቅዶች መጥቻለሁኝ እና እንደምታውቁት በኢትዮጵያ ላይ ላለፉት 7 ዓመታት በበጎ አድራጎት ስንሰራ ያገኘነው ልምድ አለ እና እንደውም እንደዚህ አይነት ማህበራዊ ሚዲያ ላይ ፖስት ማድረግ ማይጠቅም ሊመስላችሁ ይችላል። አንዳንዶቻችሁ ሞክራችሁ ያላያችሁት ማለት ነው። ኦር ፖስት ስላረክ ደግሞ ከአንዳንድ ሀሳቡ የሚተገበር መስሎ ልታስብም ትችላለህ ማለት ነው። እውነታው ምንድን ነው? 100 ሰው ይሄንን ድምፅ ቢሰማ ከ100 ሰው ውስጥ 3 ሰዎች አሉ ምን ተመሳሳይ ሀሳብ ሲያስቡ የነበሩና ለመተግበር ዝግጁ የሆኑ ማለት ነው። ሌላው እየሰማ ይሄዳል፣ ግንዛቤ ያገኛል፣ ያስብሃል፣ ያስታውሳል። የሆነ ቀን ስታገኘው ባለፈው እኮ እንዲህ ያልከው ኤሪያ ላይ እያሰብኩ ነው ይላል። አንዳንዱ ግን ቀድሞ እያሰበ ስለነበረ በምትናገር ሰዓት ወደ ስራም ይገባዋል። እና እኔ ልንገራችሁ በኢትዮጵያ ላይ መስራት ከጀመርኩ በኋላ እግዚአብሔር ምን ያህል ጥሩ ጥሩ ነገሮችን እንዳሳየኝ ማለት ነው። ለምሳሌ የኢትዮጵያ ላይ ወጣቶችን ማሰልጠን ስንጀምር እዛ ሐዋሳ ከተማ ውስጥ 8 ወላጅ አልባ ህጻናት ማሳደጊያ ማዕከላት መኖራቸውን አወቅን ማለት ነው። በዛ ምክንያት ከነኚህ ማዕከላት ጋር መስራት ጀመርን። በዛ ምክንያት ለምሳሌ የዓመታዊ ኮንፈረንሳችንን ስናደርግ እሸቱ መለሰ ሐዋሳ ሲመጣ ሮሆቦት የሚባለው የህፃናት ማዕከል ሄዶ እንዲጎበኝ ያደረግን። በሱ ምክንያት በጣም ብዙ ሰዎች ያንን ቤት ማገዝ ጀመሩ። እኛ ወጣቶች ነው የምናሰለጥነው። በአጋጣሚ ወላጅ አልባ ህጻናት ማሳደጊያ ማዕከል እናወቅን። ስብሰባ ስናደርግ እሸቱ መለሰ ተጋብዞ ነበረና ኮሜዲ እንዲያደርግ እሱ ደግሞ ፕሮግራም እንዲሰራ አደረግን። እንደዚህ ነው ዶቶች ኮኔክቲንግ ዘ ዶትስ የሚባለው ማለት። እንደገና ደግሞ ሮሆቦት የሚባል ህጻናት ማዕከልና ቤተሰብ ህጻናት ማሳደጊያ እዛው ሐዋሳ 97 ህጻናት የሚያሳድጉ እናት አሉ። ሲስተር አይናለም ይባላሉ። ለእኔ ከምገምተው በላይ ነው ያለው በረከት፣ ያለው ኃላፊነት፣ ያለው ትጋት። 97 ህጻናትን በአንድ ቀን መመገብ ምን ያህል ከባድ እንደሆነ አስቡት። ልጆቼ ነው የምትላቸው ሲስተር አይናለም እነኛ ልጆችና ትክክለኛ እናትነት ታገኛላችሁ እዛ። ሪል እናትነት ምን እንደሆነ አንዳንዱ እኮ 2 ልጆች ወልደን ነው የኔ አይነቶቹ ለማሳደግ የምንገዳገደው ማለት። 97 የራሷ ያልሆኑ ህጻናትን አስቡ አምጥታ ከነሱ ጋር አብራ ታማ፣ ከነሱ ጋር አብራ አልቅሳ፣ ከነሱ ጋር አብራ እየሳቀች የምታሳድጋቸው እናት አለች። ሐዋሳ ከተማ ቤተሰብ ህጻናት ማዕከል ማለት ነው። ጋሽ አዲሱ አለ 30 አካባቢ ተጥለው የተገኙ ህጻናትን የሚያደርጉ ወንድሜ ኤልያስ አለ 9 ህጻናትን ያሳድጋል። ሜሪ ጆይ ብትሄዱ እንደዛ። አቤኔዘር አርጋው አለ 185 አካባቢ ልጆች ነው የነበሩት። ሰላም ሐዋሳ አለ፣ ኢየሩሳሌም አለ። እና ይህ ሁሉ ለ10 ምናምን ዓመታት ሳላውቅ ነው የኖርኩት እኔ ሐዋሳ ከተማ ውስጥ። በዛ ምክንያት በኢትዮጵያ ነፍ ቤተሰብ ዘመድ ነው ያገኘሁት ማለት ምን በማድረግ እቺን ማህበራዊ ሚዲያና ስልኬን በመጠቀም። ነገር ግን ካለው የሰው ብዛት አኳያ ደግሞ ምናባክነውን ሳይ 24 ሰዓት አንድ ዓመትን ተው አንድ ሳምንትን ተው በ24 ሰዓት ውስጥ ልንሰራ የምንችለው የሥራ ብዛት ሳስበው ይከነክነኛል ስለሚባክን ማለት ነው። እኔ እችን ያህል የተናገርኩትን አንዳንዶች ትንሽ ቢናገሩ እኔ ምንም ያን ያህል ብዙ እንትን ስለሌለኝ ትንሽ መናገራቸው ብዙ ነገር አገር ላይ የሚቀይር ፓወር ያላቸዋል። ግን አንዳንዱ ባለመረዳት ኃይላቸው ምን ያህል ትልቅ እንደሆነ ባለማወቅ የሚያባክኑት አሉ። አንዳንዶቹ ደግሞ ተስፋ ቆርጠዋል። የሚቻልም አይመስላቸው መርጠው ከጥቂት ሰው ጋር ነው የሚሰሩት። እና እኔ አሁንም ደጋግሜ ኢትዮጵያውያን ወንድሞቼን በተለይ ከታች የሚመጡትን ወጣቶች መንገር የምፈልገው ምንድን ነው፣ እግዚአብሔር ከምትገምተው በላይ ማዕት እድል ነው የሰጠ። አንዳንዴ ብዙ ጸሎት ማድረግ ብሎ ያለብን አይመስለኝም። ማመስገን ብቻ ስለ ጤንነታችን እንደዚሁ በየቀኑ በሰላም ከእንቅልፋችን ተነስተን ውለን ስለምንገባ ብቻ የምስጋና ማዕት አይበቃውም። አይደለም በጸሎት ከማጨናነቅ ማለት ነው። ምክንያቱም ነፍ ነገር ሳንጠይቅ እግዚአብሔር ይሰጠናል። አሁን አንዳንድ ኢትዮጵያውያን የምንሸወደው ምንድነው? የሃይማኖት አባቶችም ደጋግሞ የሚነግሩን ጸልዩ 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 ነው። መባል የነበረበት አመስግኑ ነው። ከዛ ነው የሚጀምረው። ግሬትፉልነስ ያለችንን ሀብት እጃችን ላይ ያለውን የጤንነትን ዋጋ ምን እንደሆነ ቢረዳ የሀገሬ ወጣት
አሁን ምን አድርገናል? የማያቋርጥ ሩጫ ውስጥ አስገብተነዋል። ቀን ከሌሊት ጸሎት ነው፣ ልመና ነው፣ ልመና ነው፣ ልመና ነው፣ ልመና ነው፣ ልመና ነው። ምን አደረገው? ይሄ ደግሞ እየጠየቀ ሁሉ ላይመጣ ይችላል። ለምሳሌ ስራ የለውም ወጣቱ። ጌታዊ ስራ ስጠኝ ብሎ ይጸልያል፣ ስራው የለም። ይጸልያል፣ ስራው የለም። ይጸልያል፣ ስራው የለም። ማን ነው አሁን እዚህ ጋር? እግዚአብሔር ነው የተሳሳተው? እግዚአብሔር ሁሉን ነገር ሰጥቶናል፣ ብዙ ነገር ሰጥቶናል። አሁን ከሰጠን በላይ ምንም ላይሰጠን ይችላል። አንተን ሰጥተዋል፣ ጤንነትን ሰጥተዋል፣ እንድታስተውል ጭንቅላት ሰጥተዋል፣ ሰርተን እንድታገኝ እጅና እውቀት ሰጥተዋል። ብዙራ ይሄ ሁሉ ሰው 130 ሚሊዮን ምናምን ስንት ቢሊዮን አፍሪካውያን አለን። ጉዳዩ ልባችንን በእግዚአብሔር መንገድ ላይ ያሰልፈናል ወይ? ከመስማማት ይልቅ ወደ መጣላት ስንሄድ ነገሮች ቢከብዱ ለምንድን ነው በሱ የምናማርረው ነው? ምክንያቱም ተነግሮናል። ሰላም ፍጠሩ፣ ተስማሙ፣ ይቅር ተባባሉ፣ አብራችሁ ስሩ ልትነፍ ተነግሮናል ማለት ነው። አንተገብርም። አሁንም እግዚአብሔር ደግሞ ሌላ በረከት እንዲሰጠን ሰጠን እኮ እና ብዙ መጨቅጨቅ የለብንም። ይልቅ እንስራ ነው የምላችሁ። እና አሁን የፊታችን ዓርብ ዕለት ጊዜ ካገኘው ዓርብ ካልሆነ ቅዳሜ ነው። ያው ስራ ላይ ነው ያለሁት እንደምታውቁት። እና ምናልባት በእኔ ምሽት በእናንተ ደግሞ ምናልባት ጠዋት ላይ ምናምን መግባት የምትችሉ ከሆነ እናያለን። በእኔ የረፍት ሰዓት በእናንተ የስራ ሰዓት ማለት ነው። እስካሁን ድረስ የምናደርገው በእኔ የስራ ሰዓት እናንተ ስታርፉ ነው ስብሰባዎች የሚደረጉት። አልቻልኩም እንደዛ ማድረግ። ስለዚህ በእኔ ምሽት በእናንተ የስራ ሰዓት ልናደርግ እንችላለን። እና እስቲ እርግጠኛ ሲሆን እስኬጁሉ እነግራቸዋለሁ። ግን የጀመርነው ምንድን ነው? ሪሞት ወርክ፣ ሪሞት ስራ ይባላል። ማን ነው ሪሞት የሚያሰራን? አሁን ችግር የሆነው እያየው ነው እኔ ሊንክድኢን ላይ አብዛኛው 95-97% ሰው ስራ ፈላጊ ነው። ስራውንስ የሚሰጠው ማን ነው? ስራ እንፍጠራ። አሁን እኛ ምን አይነት ስራ? ለምሳሌ ማአት ማስተርስ ተማሪዎች ወረቀታቸውን አላሳተሙም። ፐብሊሽ መደረግ አለበት። ማስተርስ ከሰራ ወረቀትህ የተሰረቀ ዳታ ካልሆነ የራስ ዳታ ከሆነ ፐብሊሽ ማድረግ አለበት። የተሰረቀ ዳታ ከሆነ የመቀሌውን ጅማ ወስዳ ሳትመ ከሆነ ሲጀምር እንዳትመጣ። ሌሎቻችሁ ግን ለምሳሌ ወረቀታችሁን ፐብሊሽ ማድረግ፣ ሲስተማቲክ ሪቪው፣ በጣም ብዙ ወረቀት መስራት ይቻላል። አካዳሚካሊ ማደግ ትችላለህ። ስልጠናዎች፣ ዳታ አናሊሲስ ምናምን በደንብ መሰልጠን። ስለዚህ ለሚሰሩ ሰዎች ስራ እየፈጠርን ማስጠናት። ለምሳሌ በጣም ብዙ ቤተሰቦች ልጆቻቸውን ማስጠናት ይፈልጓሉ። ቢዚ የሆኑ ጊዜ የሌላቸው ለእነሱ አድርገን ዝቅ ብለን በጣም ከትንሿ ጀምረን የምንሰራቸው ነገሮች አሉ። ኢንክሉዲንግ ኢንቨስትመንት። እኔ አሁን 2 የግብርና ኢንቨስትመንቶች ጋር ተሳትፌ እንደሚቻል አይቻለሁ። አሁን ቅድም እንዳልኩት ነው። 100 ሰው ያዳምጣል፣ 2 ሰው ግን እዛ ኤሪያ የተዘጋጀ አለ። 100 ሰው ቢሰማ 100ም ሰው ኢንቨስተር አይሆንም ፎር ዲፍረንት ሪዝንስ። ስለዚህ እነሱን ፈልጎ ለማግኘት ተደጋጋሚ እንደዚህ አይነት ቪዲዮዎች ይሰራሉ። ከኢንቨስትመንት ጀምሮ ተማሪዎች እስከ ማስጠናት ድረስ ስልጠና፣ እስከ ፒኤችዲ ፕሮግራም መግባት ለምትፈልጉ በዙሪያችን ያሉ እድሎች ስላሉ ይሄንን ይዘን መተናል። ተዘጋጁ፣ አብረን እንሰራለን። እና እባካችሁ 24 ሰዓት ላይ እግዚአብሔር ነፍ በረከትን የሰጠን። አንደኛ እናመስግን፣ የተሰጠንን ጸጋ እንየው። ጤንነት፣ እውቀት፣ ይሄ ሁሉ በዙሪያ ያለው ሰው ምናምን። ልባችን ግን ቀና መሆን አለበት። ምክንያቱም አሁን ለኢትዮጵያውያን ፈተና እየሆነ ያለው ራሱ አጠገቡ በዙሪያ ያሉ ሰዎች ናቸው። ኢትዮጵያዊ ነው ለኢትዮጵያዊ እንቅፋት እየሆነ ያለው። ይሄንን ነው በደንብ ማስተካከል ያለብን። ኢትዮጵያዊ ወደፊት እንዳይሄድ እየጎተተው ያለው የራሱ ወንድም ነው፣ የራሱ እህት፣ የራሱ ቤተሰብ ነው። አንዱ ላይ ጥሩ መንገድ እንደማበጀት ድልድዩን እየሰባበረ ያለው የራሳችን ሰው ነው ማለት ነው። ይህን አይነት ክፋት ይዘን የትም አንደርስም። ግን ዝም ብለን ቆመን ደግሞ ብንካሰስ ትርጉም የለው። ስራ እንስራ ነው። አብረን እንስራ። በርቱ፣ ይቻላል። ጀስት ትንሽ የምትመስል ነገርን በተደጋጋሚ መስራት። ዛሬ ሰርተ ነገ ማቆም አይደለም። በተደጋጋሚ ስትሰራ ልዩነቱን ታየዋለህ። በጣም አመሰግናችኋለሁ። ፈቃዱ ረታ ነኝ ከሚሽጋን ስቴት ዩኒቨርሲቲ ከየስ ኢትዮጵያ። እጅግ አመሰግናችኋለሁ። ቴንክ ዩ